አይናፋር በመሆኗ ምክንያት ሁሉም እየተነሳ ያሰቃያታል። ኢሺሞሪ ኡካ የተባለችው እች ምስኪን ልጅ በትምህርት ቤት ውስጥ ማንም የሚያከብራት ሰው የለም። ማክበሩ ቀርቶ በሰላም እንድትኖር ብትጠይቃቸው እንኳን በሰላም እንድትኖር ሊፈቅዱላት አልቻለም። ሬሚ በተባለች ሴት የሚመሩት ቡድኖች መግቢያ መውጫዋን እየጠበቁ እሷን ማሰቃየታቸውን ቀጥለዋል። ኡካ ደግሞ ሴቶቹን መልሳ የመናገር አቅም ስለሌላትና አይናፋር ስለሆነች በዝምታ ነው የምታልፋቸው። በሌላ በኩል ሚኡራ ካይ የተባለ በትምህርት ቤቶቹ ሴቶች በሙሉ የሚወደድ አንድ ልጅ አለ። ካይም ሁልጊዜ በኡካ ላይ የሚደርሰውን ስቃይ ስላስተዋለ በአንደኛው ቀን እነ ሬሚ እንደለመዱት አሰቃይቷት በሚሄዱ ሰዓት ወደ እሷ ጋር መጥቷል። አሁን በዚህ ትምህርት ቤት ያለንን ቆይታ ጨርሰናል። በዚህ ሁኔታ በቀጣይ ወደ የትኛው ትምህርት ቤት እንደምትገቢ ልታውቂ አልቻልሽም። ግድ የለም ከኔ ጋር አንድ ትምህርት ቤት እንግባ እንጂ ማንም አይናገርሽም። ቀጣዩን የትምህርት ዓመት አንድ ላይ በአዲስ ትምህርት ቤት እናሳልፍ በማለት ኡካን አንድ ላይ እንዲማሩ አሳምኗታል። ከተወሰነ ጊዜ በኋላ ተማሪዎቹ በአዲሱ ትምህርት ቤት የትምህርት ጊዜያቸውን ጀምረዋል። ካይ ቀድሞውኑም በነበረበት ትምህርት ቤት ውስጥ ሁሉም ሰዎች ይወዱት ነበረ። አሁን ደግሞ ጭራሽ አዲስ ትምህርት ቤት ገብቶ የሴቶቹ ሁሉ መነጋገሪያና የአይናቸው ማረፊያ ሆኗል። ታዲያ የሱ መምጣት እንዳስደሰታቸው ሁሉ እሱ በመምጣቱ ምክንያት ትኩረት ከነሱ ላይ የተወሰደባቸው ወንዶች በሱ ላይ ጥላቻቸው ጨምሯል። እቅዳቸውም እሱን በሰዎች ፊት በማሸማቀቅ ሊያዋርዱት ነበረ። ይሁንና ካይ እነሱ እንደሚያስቡት ቀላል ሰው ስላልሆነ እየጠጣው የነበረውን የሶዳ መጠጥ በሁሉም ላይ ደፍቶባቸዋል። ጭምተኛዋ ምንም የማትናገረው ኡካም በዛው መንገድ እያለፈች በነበረ ሰዓት የተደፋው ሶዳ ወደ እሷም ላይ ተደርሶባታል። በሰዓቱም ካይ ምንም ብሎ ሊያስረዳት ስለማይችል ትምህርት በሌለ ሰዓት ወደ ክፍሏ በመሄድ ለኡካ አስቦ እንዳላደረጉ አስረድቷታል። ኡካም ካይን አምና ለመቀበል ጊዜ አልወሰደባትም። በሌላ በኩል በመጀመሪያ ደረጃ ትምህርት ቤት እያለች ስቃይ የሆነችባት ሬሚ እዚህም ተከተላት መጣለች። እንደ አጋጣሚ ሬሚም ከነሱ ጋር ተመሳሳይ ትምህርት ቤት ውስጥ የገባች ሲሆን በዚህም ቢሆን ሰላሟን እንደማትሰጣት ለኡካ እየነገረቻት ነው። በሌላ በኩል ካይ እየተፈጠረ ያለውን ነገር ተመልክቷል። ለኡካም አንዳንድ ጊዜ ነገሮች ከአቅማችን በላይ ከሆኑ እርዳታ መጠየቅ ይጠበቅብናል። ከቻልሽና አቅሙ ካለሽ አትፍሪያቸው። ነገር ግን እሱ ከአቅምሽ በላይ ከሆነብሽ እርዳታ መጠየቅ አለብሽ። እርዳኝ ብለሽ ጠይቂኝ በማለት ከአፏ እርዳኝ የሚል ቃል እንድታወጣ ፈልጓል። ጭምቷ ኡካም የዚህን ሰዓት እርዳኝ ብላ መጠየቅ ስትችል ባህሪዋ ግን እንደዚህ በግልጽ ነገሮችን የመጠየቅና የመናገር ልማድ ስለሌለው በዝምታ ሄዳለች። በማግስቱ ኡካ ወደ ትምህርት ቤት በመመጣ ሰዓት እነ ሬሚ እንደለመዱት እሷን ለማሳቀየትና በተማሪዎች ፊት ለማዋረድ መጥተዋል። ኡካም በትላንትናው ዕለት ካይ እንዳትፈሪያቸው ብሏት ስለነበረ እንደማትፈራቸው ልትናገር ነበር። ይሁንና ገና ለመናገር በምትሞክር ሰዓት ሬሚ ገፍትራት እዛው መሬት ላይ ወድቃለች። የዚህን ሰዓትም ካይ ወደ መሃላቸው በመግባት ወደ ኡካ ጋር ሄዷል። አሁንስ ከአፍሽ እርዳኝ ብለሽ መጠየቅና ቃል ማውጣት ትችያለሽ በማለት ኡካን በሚጠይቃት ሰዓት ኡካ እያለቀሰች እንዲረዳት ጠይቀዋለች። የዚህን ሰዓትም ካይ ወደ ሬሚ ጋር በመሄድ አንዳቸውም ከዚህ በኋላ እሷ አጠገብ የሚገኙ ከሆነ በራሳቸው ላይ የማይወጡት መዘዝ እንደሚመጣባቸው ነግሯቸዋል። ከዚች ቀን በኋላ ነበር በኡካና በካይ መሃል ያለው ግንኙነት የተቀየረው። ኡካ የካይ ጓደኞች ከሆኑት አዮሚ ኤንዶ፣ ሳቶሩና ቶሞያ ከተባሉ ልጆች ጋር አንድ ላይ ምግብ መብላት የእረፍት ጊዜዋን ማሳለፍ ጀምራለች። እና አዮሚም እነ ሬሚ ለምን እንደሚከታተሏትና እያሰቃዩት እንደሆነ ማወቅ ይፈልጋሉ። የዚህን ሰዓትም ኡካ በመጀመሪያ ደረጃ ትምህርት ቤት ውስጥ እያለች አንድም ቀን ሰላም ሰጥተዋት እንደማታውቅ ትናገራለች። ያኔ ልትበላ ይዛ የምትሄደውን ምግብ ሳይቀር በላዩ ላይ ይደፉባት ነበረ። ያኔ ያ ሁሉ ስቃይ ችላ በሚቀጥለው የትኛው ትምህርት ቤት ልግባ ሚለውን መምረጥ ባቃታት ሰዓት ካይን አግኝተዋለች። እናም በካይ አማካኝነት ደግሞ እናንተን አገኘዋችሁ። ከዚህ በኋላ እንኳን እነ ሬሚ በእኔ ላይ አቅም የሚኖራቸው አይመስለኝም። ይሄ ነው ታሪኬ በማለት ከባድና አሳዛኝ ታሪኳን ቀለል አርጋ ነግራቸዋለች። በሌላ በኩል እንደተኛ ሰው አስመስሎ የነበረው ካይም እያንዳንዱን እውነታ ሰምቶ የነበረ ሲሆን ከበፊቱ በተለየ ሁኔታም ኡካ ታሳዝነው ጀምሯል። በቀጣዩ ቀን ካይ ሆን ብሎ ከኡካ አጠገብ ተቀምጧል። ከዛም አልፎ ወደ ተማሪዎቹ ጋር በመዞር ከኡካ ጋር ጓደኛ መሆን የሚፈልግ ማን ነው በማለት በሚጠይቅ ሰዓት
ሁሉም ተማሪዎች እጃቸውን ማውጣት ጀምረዋል። ካይ ይህንን ያደረገው ሆን ብሎ ነው። ልጅቷ በፊት በነበረችበትና ባሳለፈችው ህይወት ምክንያት በጣም ስለተጎዳች እሷን መካስና ማስደሰት ይፈልጋል። በሌላ በኩል ቶሞያ በካይና በኡካ መካከል ያለው ግንኙነት ምን እንደሆነ በግልጽ ማወቅ ይፈልጋል። የዚህን ሰዓትም ካይ በሁለቱ መካከል ያለው ዝም ብሎ ግንኙነት የጓደኝነት እንጂ ሌላ ነገር እንዳልሆነ ነግሮታል። የዚህን ሰዓትም ቶሞያ ምናልባት ስሜት ካለህና የምትወዳት ከሆነ ብትነግራት የተሻለ ነው፣ አንተም እሷም ዝምታን በመረጣችሁ ጊዜ ልትራራቁ ትችላላችሁ በማለት ቶሞያ በእነሱ ዙሪያ የሚሰማውን የግል አመለካከቱን ተናግሯል። ከተወሰነ ጊዜያት በኋላ ካይ፣ ቶሞያ፣ ኡካ እና ሌሎቹ ጓደኞቹ በመሆን በካፌ ውስጥ ይገኛሉ። ተማሪዎቹ በቅርቡ ፈተና ስላለባቸው ለፈተና በዚህ ተሰብስበው እያጠኑ ነው። የዚህን ሰዓትም በአንዲት ቆንጆ ሴት የሚመሩ የሴቶች ቡድን ወደ ቦታው ላይ መጥቷል። ካይም ሴቶቹን እንዳያቸው በድንጋጤ ነበር የተሞላው። ሴቶቹን የምትመራቸው ሰሪና የተባለችው ቆንጆ ነች። እቺ ሴትና ካይ ከዚህ በፊት ፍቅረኛሞች ነበሩ። ምንም እንኳን ሁለቱም በጣም ቢዋደዱም አብረው መቀጠል ስላልቻሉ ግን አሁን ላይ ተለያይተዋል። ከሴሪና ጓደኞች መካከል ደግሞ አንደኛዋ ካይና ኡካ አጠገብ ላጠገብ በመቀመጣቸው ደስተኛ አይደለችም። ያው ለጓደኛዋ ስታሽቃብጥ እንዴት ነው አንድ ላይ የምትቀመጡት? እሷና እሱ እኮ በጣም የሚዋደዱ ሰዎች ናቸው በማለት በኡካ ላይ ጮኻባታለች። የዚህን ሰዓትም ሴሪና ከነቶሞያ ጠረጴዛ ላይ መጠጥ በማንሳት በልጅቷ ላይ ደፍታባታለች። ለነ ካይም ስለ ጓደኛዬ ብልግና በጣም ይቅርታ፣ ታስቦበት የተደረገ ነገር አይደለም በማለት እነ ካይን ይቅርታ ጠይቃለች። በዚያን ቀን ማግስት ሴሪና በትምህርት ቤት ጣራው ላይ በነበረች ሰዓት ጓደኞቿ በንዴት ወደ እሷ ጋር መጥተዋል። ትላንትና ለሰራሹ ስህተት ይቅርታ መጠየቅ አለብኝ ብለሽ አታስቢም? በማለት አንዷ በምትጠይቃት ሰዓት ሰሪና ምንም ጥፋት እንዳጠፋው ስለማይሰማኝ ይቅርታ አልጠይቅም በማለት ይቅርታ እንደማትጠይቅ ትነግራታለች። የዚህን ሰዓትም ከሁለቱ ልጆች መካከል አንደኛዋ ሰሪናን ለመታት በነበረ ጊዜ ኡካ ወደ ቦታው ላይ ደርሳለች። ለሴቶቹም እነሱ በሴሪና ላይ ጉልበተኛ መሆን እንደማይችሉ እየተናገረች ነው። የሴሪና ጓደኞችም እቺ ጭምትና ሰውን ተናግራ ማታቅ ልጅ ምንዋን ተማምና ነው በማለት ግራ እየተጋቡ በነበረ ሰዓት ካይ ወደ ቦታው ላይ መጥቷል። ሴሪናንም ሆነ ኡካን ማናችሁም መንካት አትችሉም በማለት ሁለቱ ሴቶች የተማመኑት በሱ ላይ እንደሆነ አሳይቷቸዋል። የሴሪና ጓደኞችም በቁጥር መበለጣቸውን ስላመኑ ቦታውን ወዲያውኑ ለቀው ሄደዋል። የዚህን ሰዓትም ካይ ወደ ሴሪና ጋር በመቅረብ እሷ ምንም ስላላጠፋች እንዳትጨናነቅ ይነግራታል። ኡካም ቢሆን ሁለቱ ሰዎች በሚያወሩ ሰዓት እንዴት እንደሚተያዩና በአይናቸው ውስጥ ፍቅር እንዳለ ለመረዳት እየሞከረች ነው። በልቧም ምንም እንኳን ነገሩ ቢያስቀናትም እንዳልቀና ሰው በጣም ይወዳታል፣ በጣም ተወደዋለች እያለች እያብሰለሰለች አውርተው እስኪጨርሱ እየጠበቀቻቸው ነበረ። ከዛን ጊዜ በኋላ ሴሪና ልክ ኡካን ስታያት አይምሮዋ ላይ ተመሳሳይ ነገር ይፈጠራል። ይችን የመሰለች ቆንጆ ልጅ ጋር መወዳደር አልችልም፣ ሴሪና በጣም ቆንጆ ነች፣ እኔ ለካይ የምገባው አይመስለኝም እያለችም ራሷን የበታች ማድረጓን ቀጥላበታለች። በሌላ በኩል ሴሪና ኡካ የሚሰማትን ነገር ስለማታቅ ብዙ ጊዜ ከሷ ጋር ማሳለፍ ትፈልጋለች። አንድ ቀንም አብረው ቁጭ ብለው በነበረ ሰዓት ኡካ እንዴት ነው ከካይ ጋር የተገናኛችሁት በማለት ሴሪናን ጠይቃታለች። የሚገርመው ሴሪናና ካይ የተገናኙበት መንገድ ኡካና ካይ ከተገናኙበት መንገድ ጋር ፍጹም ተመሳሳይ ነው። ሴሪና በመጀመሪያ ደረጃ ትምህርት ቤት ውስጥ እያለች ሁሉም ሰው ጉልበተኛ የሚሆንባት ምስኪን ልጅ ነበረች። በደፍተሯ ላይና በጠረጴዛው ላይም ሁሌም ስድብ ተጽፎባት በሚኬድ ሰዓት ከጎኗ የሚሆነው ስድቦቹንም በማጥፋት የሚያግዛት ካይ ነበረ። እናም ከካይ ጋር የተገናኘነው እንዲህ ባለ ሁኔታ ነበር በማለት ለኡካ ነግራታለች። በመቀጠልም ኡካ በዚህ መንገድ ከተገናኛችሁ በኋላ በጣም እንደተፋቀራችሁና ጥሩ የፍቅር ጊዜ እንዳሳለፋችሁ መገመት አይከብደኝም፣ ታዲያ ለምን ተለያያችሁ በማለት በምን ምክንያት እንደተለያዩ ጠይቃታለች። የዚህን ሰዓትም ሴሪና እሷ እንደ በፊቱ ግልጽ መሆን እንዳልቻለችና ብዙ ነገሮችን መደበቅ በምትጀምር ሰዓት መግባባት ሳይችሉ ቀርተው እንደተለያዩ ትነግራታለች። ኡካም ይሄንን ከሰማች በኋላ እንዲህ ነው እንዲያ ነው ብላ አንድ ቃል አልተነፈሰችም። ካይ አጠገቧ እንዲደርስ እንደማትፈልግ በፊቷ እያሳየችው ከዛን ቀን በኋላ ወደ ቤቷ የምትሄደው ለብቻዋ ነበረ። ክፍል ውስጥም ቢሆን ሊያናግራት ገና ወደ እሷ በሚጠጋ ሰዓት እየበረረች ከክፍል ትጠፋለች። ካይ ደግሞ እሷ እየሸሸችው ቢሆንም እሷን ለማናገር መሞከሩን አላቆመም። አንድ ቀንም ትምህርት ቤቱ ባዘጋጀው ፌስቲቫል ላይ ኡካን ለብቻው አግኝቷታል። ይህ አጋጣሚም ከእሷ ጋር ለማውራት አሪፍ ነው።
ካይም ከሷ ማወቅ የሚፈልገው ምን እንደተፈጠረና ለምን እንደተቀየረች ብቻ ነው። የኡካ የሚያስጠላ ባህሪ ደግሞ በውስጧ የተደበቀውን ነገር ማውጣትና ግልጽ መናገር አትችልም። ካይም ቢሆን ይሄንን ስለተረዳ በሚያማምሩ ቃላቶች አንጀቷ መብላት ጀምሯል። አንቺ ቆንጆ ነሽ፣ አንጸባራቂ ነሽ፣ ብርሃን ነሽ፣ ደስ የሚሉ ቃላቶችን ይነግራታል። የዚህን ሰዓትም ኡካ ከተጠበቀው በላይ አንጀቷ ተበልቶ እሪ ብላ ማልቀስ ጀምራለች። ታዲያ ካይ አሁን የሆነችውን ትናገራለች ብሎ ሲጠብቃት እያለቀሰች ከቦታው ላይ ትታው ሄዳለች። ይህም ለካይ ልጅቷ ድብን ባለ ፍቅር ውስጥ እንደምትገኝ ያመላከተው ሲሆን ከሄደች በኋላም በደስታ ፈገግ ብሏል። ከፌስቲቫሉ በኋላ ሁለቱ ልጆች በአይን ተግባብተዋል ማለት ይቻላል። ኡካ ፍርሃቷን እየቀነሰች ወደ ካይ ለመቅረብ እየሞከረች ነው። አንድ ቀን ላይም ካይን ምንድነው የምትሰራው? ለብቻህ ነው የምትኖረው አይደል? ገንዘብ ከየት ነው የምታመጣው ብላ በመጠየቀው ሰዓት ካይ ለመናገር ፈቃደኛ አይደለም። እንደ እውነቱ ከሆነ ካይ የሚሰራው በመጠጥ ቤት ውስጥ ነው። ለብቻው ስለሚኖር ለተወሰኑ ነገሮች ገንዘብ ያስፈልገዋልና በመጠጥ ቤት ውስጥ ከትምህርቱ ጎን ለጎን ይሰራል። እንደተለመደውም ከትምህርት በኋላ በመጠጥ ቤት እየሰራ በነበረ ሰዓት በመሃል ከባድ ህመም ይዞታል። ትምህርት ቤት ከመጣም ቀናቶች ያለፉትን የካይን መጉደል ኡካም አስተውለዋለች። ከዛም ከጓደኞቿ አጠያይቃ ወደ ካይ መኖሪያ ቤት ሄደች ሲሆን ከህመሙ እንዲድንና እንዲያገግም ያስፈልገዋል ብላ ያሰበችውን ነገሮች በሙሉ እየሰራች እየመገበችው ስትንከባከበው ነበረ። ታዲያ ውለታ ቢሱ ካይ ግን ገና ከህመሙ እንዳገገመ ኡካን ከነመፈጠሯ ረስቷታል። የትምህርት ቤቱ ሴቶችም ታሞ ሲነሳ ልክ ተአምር በሱ ላይ የተሰራ ይመስል ከበውት ከሱ ጋር ነው የሚውሉት። ይህ ደግሞ የኡካን በራስ መተማመን በጣም የቀነሰው ሲሆን ዙሪያውን ከከበቡት ሴቶችም የተሻልኩ ላልሆን እችላለሁ በሚል ምክንያት ራሷን ተወቅሰዋለች። በሌላ በኩል ካይም በሴቶች ተከቦ መዋሉ በልጅቷ ላይ የሚፈጥረውን ተጽዕኖ ስለተረዳ ለብቻዋ ክፍል ውስጥ በነበረች ሰዓት እሷን ለማናገር ሄዷል። ማንም ሰው እኔም ቢከበኝ ስለ አንቺ ሐሳቤን ልቀይር አልችልም። ሁሌም በምትሄጅበት ቦታ በሙሉ አለሁኝ። ከማናቸውም ጋር ምንም ነገር አልጀምርም በማለት ለኡካ ቃል ገብቶላታል። አይናፋሯ ኡካም ቢሆን ከራሷ ጋር ከታገለች በኋላ በጊዜው እንደምታፈቅረው ነግረዋለች። ካይም ይሄንን ለማድረግ አሪፍ አጋጣሚ ነው ብሎ ስላሰበ የዛኑ ሰዓት ከንፈሯን ስሟታል። ከዛን ቀን በኋላ የካይና የኡካ ጓደኝነት በይፋ በትምህርት ቤት ውስጥ ተነግሯል። ካይ ታሞ ከተነሳ በኋላ የሆነ ተአምር የተፈጠረ ይመስል የሚከቡት ሴቶችም አሁንም እሱን እየተከተሉት ነው። ይኸውልህ ካይ፣ እኛ ከሱ የተሻልን ነን፣ ግድ የለሽም እንዴት እናድርግ ሞክሪ እያሉ በየመንገዱ መከተላቸውን ቀጠለውበታል። ካይ ደግሞ ከኡካ ውጪ ማንንም አልፈልግም በማለት እሷ ጋር ፍቅረኛ እንደሆነ በይፋ ያወጀ ሲሆን ትምህርት ቤት የሚውለው፣ መጽሐፍት ቤት የሚያሳልፈው፣ ባህር ዳርቻም የሚዝናናው ከኡካ ጋር ብቻ ነው። አንድ ቀን ኡካ በካይ ማስታወሻ ላይ ስለ ቤተሰቦቹ ምንም እንዳልተጻፈ ታስተውላለች። ከዛም ለካይ ስለ ቤተሰቦቹ ማወቅ እንደምትፈልግ በወረቀቱ ላይ ጽፋ ትሰጠዋለች። ይሁንና ካይ ያንን ካነበበ በኋላ በደስታ ቤተሰቦቼ እኮ እንዲህ ናቸው ብሎ አልነገራትም። ጭራሹኑ ፊት የነሳት ሲሆን ከሷ ጋር ደቂቃም ቢሆን ለማሳለፍ አልፈለገም። እንደዛ የትምህርት ቤቱን ተማሪዎች ያስቀና የነበረው ፍቅራቸው አሁን ላይ የሰዎች ሁሉ መሳለቂያ አድርጓቸዋል። ሁለቱም መንገዳቸውን ለይተው ነው የሚሄዱት። በሌላ በኩል የካይ ጓደኛም ነገሩ በረድ እንዲል ስለፈለገ ካይ የሚሰራበትን ቦታ ለኡካ ነግሯታል። ኡካም በቦታው ላይ በመሄድ ስራህን ለምን ደበከኝ? በሆቴል ውስጥ መስራት ማለት እኮ የሚያሳፍር ነገር አይደለም። ራስን ስለምታስተዳድርና ገንዘብ ስለሚያስፈልግህ እዚህ እየሰራህ ነው። መደበቁ ለምን አስፈለገ? በማለት ካይን ጠይቀዋለች። የዚህን ሰዓትም ካይ በምሽት ቤቶች ውስጥ የሚፈጠረው ነገር ብዙም አስደሳች ስላልሆነ በመካከላቸው ቅራኔ እንዳያስነሳ እንደሆነ ይነግራታል። ፍቅረኛዬ እንደመሆንሽ ይህንን የማወቅ መብት ነበረሽ። ይሁንና እኔ ልነግርሽ ስላልቻልኩኝ ይቅርታ ማለት ትፈልጋለሁ በማለት ይቅርታ ጠይቋት ቦታውን ለቆ ሄዷል። በዚያን ቀን ማግስት የክሪስማስ ዋዜማ ነው። ካይ ትቷት የሄደችው ኡካም በዓሉን ከጓደኞቿ ጋር እያከበረች ነው። በሌላ በኩል በስራ ቦታው ላይ የነበረው ካይም የእሱና የኡካም ፎቶዎች እየተመለከተ ነው። ከፎቶው ለመረዳት እንደሚችለው በጣም ትወደዋለች። በደል እንኳን ሲደርስባት ደፍራ ማትናገር ልጅ እንደምታፈቅረው ተናግራ ነበረ። ከዚህ በላይ ርቄያት መቆየት የለብኝም በማለት ወዲያውኑ የክሪስማስ በዓል እያከበረ ወደሚገኝበት ወደ ጓደኞቹ ቤት ሄዷል። ይሁን እንጂ በቦታው ላይ ኡካ አትገኝም። ለጓደኞቹም የት እንደሄደች በሚጠይቅ ሰዓት
ማናቸውም ለሱ ምላሽ ለመስጠትም ለማናገርም ፈቃደኛ አይደሉም። ምክንያቱም በጓደኝነታቸው መሃል አንዱንም በዓል ተለያይቶ አሳልፈው አያውቁም። ይሁንና ካይ እነሱን ችላ ብሏቸው ስለነበር እነሱም በዛሬው ዕለት መጥቶ ሊያናግራቸው ሲሞክር ደስተኛ ሆኖ ሊያናግሩት ፈቃደኛ አይደሉም። ይሁንና ካይ እስካሁን ላጠፋው ጥፋት ወዲያውኑ ይቅርታ በሚጠይቃቸው ሰዓት ኡካይ ሄደችበትን ቦታ ነግረውታል። ወደ ቦታው ላይም በፍጥነት መድረስ እንዲችል የሳቶሩን ብስክሌትም አበድረውታል። ካይም የሳቶሩን ብስክሌት ከወሰደ በኋላ ወዲያውኑ ኡካ አለች ወደ ተባለበት ቦታ ሄዷል። ኡካንም እንዳገኛት እንባውን እያፈሰሰ ስለ ቤተሰቦቹ የጠየቀችውና ያጣላቸውን ነገር መልሱን ጽፎ ሰጥቷታል። እናቱ የሞተችው ገና 3 ዓመቱ እያለ ነበረ። አባቱ ደግሞ ያን ያህል ጥሩ ሰው አልነበረም። በዚህም ምክንያት ከልጅነቱ እየለፋ ለሱም የማይመጥነውንም ስራዎች እየሰራ አድጓል። ይሄንን ነገርም ስትጠይቅኝ የተረበሽኩት ያ ጊዜ የምወዳቸውን ሰዎች አሁንም እንደማጣ ስለሚያስታውሰኝ ነው። ስላጣኋቸው ሰዎች ስትጠይቅኝ አንቺንም እንዳላጣሽ ፈርቼ ነው በማለት አይኖቹ ያለማቋረጥ እያለቀሱ ሁሉንም እውነታ ነግሯታል። ኡካም እስከዛሬ ተመኝ የነበረው እንደሱ ያለ ጠንካራ ወንድ እንደሆነ በመናገር መቼም ከሱ እንደማትለይ ነግረዋለች። ካይም ቢሆን መቼም እንደማይለያዩ ቃል ገብቷል። ዛሬም ቢሆን ቻናላችን መቼም አንለያይም የሚያሰኝ ፍቅር ከፊልም ድርሰት ባለፈ እምብዛም እንደማይገኝ ነው የምታምነው።